ተመልካቾቼ እንግዲህ ይሄን ያያችሁትን ቅሌት ወይ ደግሞ መጀመሪያ ላይ እንዳሳየኋችሁ አንዳንዶቻችሁ በገዛ እጃችሁ በገዛ ቀብጠታችሁና ጥፋታችሁ ነገሮች አበላሽታችሁ አረብ እንግዲህ ከፎቅ ወረወረችኝ እንዲህ አረገችኝ የምትሉ ልጆች ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ ማለት ነው። እቺ ልጅ እንግዲህ እንደምታዩት ቪዲዮ ላይ በጣም በሚያስጠላ ሁኔታ በጣም በሚገርም ሁኔታ እንግዲህ ከማዳም ቤት ከአረብ ልጅ ጋራ ወይ ደግሞ ከማዳም ልጅ ጋራ እንዴት እንደምታሽኳልን እንዴት እንደምትሆን እያያችኋት ነው ማለት ነው። እንግዲህ እንደዚህም ስትሆንም ነገሮቹ አልተሳኩላቸውም። በካሜራም እንግዲህ ተይዛለች ማለት ነው። አንዳንዴ ለወጣችሁበት ለመጣችሁበት ስራችሁን አላማችሁን ዝንግትግት ተረስትት የምታረጉ ልጆች እኔ ምን አስባችሁ እንደሆነ አላውቅም። እንግዲህ አሁን እቺ ሴትዮ የራሷን እርምጃ የራሷን ነገር መውሰዷ አይቀርም። ስለዚህ ካየች በኋላ የሚጠብቃትን ነገር መገመት አይቅትም ማለት ነው። አንዳንዴ አረቦች ክፉ ናቸው። አረቦች እንዲያደረጋችሁ መጀመሪያ ይሄንን ድርጊት ከእጃችሁን ተቆጠቡ። ገባችሁ አይደል? ተቆጠቡ። የመጣችሁት ገንዘባታችሁ እንጂ ወንዳታችሁ እንዳልሆነ እርግጠኛ መሆን አለባችሁ ማለት ነው። እቺ ልጅ እንግዲህ በዚህ ልክ እንደዚህ መሆኗ ልጁ በተለይ እኮ እንደው ኧረ ጉድ ነው፣ ኧረ ጉድ ነው። ምኑን ነው የምታሳይ? አንዳንዴ በገዛ እጃችሁ የምትልቁሱት ሰዓት የምታጠፉት እስከ ሚቸግራችሁ ድረስ እንግዲህ እንዲህ ስትሆን እንግዲህ ወላጅ አለ፣ ቤተሰብ አለ። እቺ ሴትዮ እንግዲህ ከዚህ በኋላ የሚጠብቃት እስር ነው። እስር ላይ ምን ያህል እንደሚፈረድባት አታውቅም። ስለዚህ የሆነ ድርጊት ከማድረጋችሁ በፊት ምን ይመጣብኛል፣ ነገ ምን ይደርስብኛል የሚለውንም ነገር ታሳቢ ብታደርጉ ማለት ነው። ምክንያቱም አሁን በተለይ ያረቡ ልጅ በጣም ልጅ ነው ገና እነሱ ብዙ ነገር እንዲህ ያለ ነገር በተለይ ከሰራተኛ ጋር እንደው አይፈልጉም። ታውቃላችሁ አረቦች ስማቸውን በጣም የሚፈልጉትና እያወቃችሁ እንደዚህ አይነት ድርጊት የምታደርጉ ልጆች ጤነኛ ናችሁ ነው ብዬ ለማሰብ መልሶ ደግሞ ከእናንተ ጋር አረብ ሀገር አንድ ላይ ተጨፍቆ ያረባሉ ብዙ ጨዋነታቸውን ረጅም ዓመት ሰርተው ራሳቸውንም ለውጠው ቤተሰብን የሚለውጡ ብዙ ልጆች አሉ ማለት ነው። ስለዚህ እኔ ልላችሁ የምችለው ከእንዲህ ያለ ድርጊት እባካችሁን ተቆጠቡ። ለሌሎችም አድርሱላቸው፣ ትምህርት ይሆናችኋል። ላይክ እያደረጋችሁ ቤተሰብም ያልሆናችሁ ለሌሎቹ አይተው እንዲማሩበት አድርሱላቸው ማለት ነው። እንዲህ ያለ ቅሌት፣ ውርደት፣ በገዛ እጅ ጦስ ማምጣት እንግዲህ ሌላው እንደው ደህና ቤት ገጥሞኝ በአንገቴ እንደፊቼ ሰርቼ አልፎልኝ እንደው እንደዚህ አድርጌ ብዙ ነገር ይላሉ ማለት ነው። ነገር ግን ይሄንን ደግሞ ስታዩ በጣም ነው የሚያስጠላችሁ። ከዚህ በፊት ቪዲዮ ሰርቼላችኋለሁ። ኢትዮጵያን አትቅጠሩ እስከ ማለት እየደረሱ አረቦች አሉ። ለምን? በአንዳንድ ባለጌ በድርጊታችሁ ማለት ነው። ዛሬ የምታረጉት ነገር ዛሬ እያንዳንዷን የምታረጉት ስራ ነገር ነገ ላይ ዋጋ እንደሚያስከፍላችሁ ማወቅ አለባችሁ። ስለ እውነቱ ማለት ነው። ማንኛችሁም ቪዲዮ ሲሰሩ ማንም አያየኝም እንደዚህ እንኳን አይደለም እናንተን አገር ቤት ሄዶ ቤተሰባችሁን ዋጋ ያስከፍላል ማለት ነው። ስለዚህ የማይሆን ቪዲዮ የምትሰሩ የማይሆን ነገር የምታደርጉ ልጆች ከዚሁ በማስተዋል ብትራመዱ ላሉ። ዛሬ ቴክኖሎጂ ተራቋል። ስልክ የሌለው ሰው የለም፣ የማያይ ሰው የማይከታተል ሰው በፍጹም የለም ማለት ነው። ሁሉም የሚዲያ ሰው ሆኗል። ስለዚህ በእናንተ በምታደርጉት ነገር እራሳችሁ ላይ ችግር አምጥታችሁ ቤተሰብ ላይ ችግር ከምታመጡ እባካችሁ ከወዲሁ ተጠንቀቁ። በገዛችሁ እጃችሁ የልጆችን ራሳችሁን ህይወት ላይ በተለይ ከማዳም ልጅ ጋር በተለይ እንደዚህ በካሜራ አይዶን ነው ያላቀም በጣም ነው የሚዘገንነውና ያ ቢሆን እንኳን በዚህ ልክ መንበላጠጥ በዚህ ልክ የትክክለኛ የሚሰሩ አንገት ደፍተው የሚሰራ ልጆች ስም ማሰደብ ተገቢ ነው ብዬ እሺ። አሁን እንደዚህ ካሜራ ላይ ምንድነው የምንማረው? ምንድነው መልእክቱ? ጋጥ ወጥነትን፣ ብልግነትን ምንድነው የምንማረው? ማንም ካንቺ ምንም አይወር። በገዛ እጅሽ እጅሽን አዋረድሽ። መከበር በከንፈር ይላል ሀገሬ ሰውና
ከእንዲህ ያለ ድርጊታችሁ ብትቆጠቡና የእውነት ነው የምላችሁ ብትቆጠቡ እንዲህ ያለ ነገር መቼም ቢሆን አያዛልቃችሁም እና መልእክቴ ነው። እንደዚህ አይነት ልጆች ለነገ ዋጋ እንደሚያስከፍላችሁ ልክ እንደዚህ ልጅ ማወቅ አለባችሁ። ስለምትከታተሉ አመሰግናለሁ። ኮክ ዩቲዩብ ሰብስክራይብ እያደረጋችሁ